ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እህታችሁ ሄቨን ከስዊድን ዛሬ ደግሞ የማገለግላችሁ ባለፈው እንደዚህ ክፍል 1 ክፍል 2 የህልምን መረዳት በሚል ርዕስ ሳካፈላችሁ ነበረ። ዛሬም እንደዚሁ ይቀጥላል። ህልምን መረዳት ክፍል 3 ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ በጣም የሚጠቅም ነው። ደግሞ ብዙዎቻችንን ኢንካሬጅ የሚያደርግ ነው። ብዙዎቻችን ህልሞቻችን እንዳይበሉ፣ ህልሞቻችን ራእዮቻችን እንዳይሰናከሉ የሚጠቅመን ነገር ነው። ስለዚህ ብዙዎቻችን ህልሞቻችንን ባለመረዳታችን ብዙ ሚስ ያደረግናቸው በረከቶች፣ ብዙ ሚስ ያደረግናቸው የጠላት ስራዎች በህይወታችን ላይ እንዲከናወኑ እንዲሁም ደግሞ በረከቶች በህይወታችን ላይ እንዳይከናወኑ ያደረግንባቸው በጣም ብዙ አሉ። ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ፣ ከዚህ መንፈስ የተነሳ፣ ከዚህ መገለጥ የተነሳ፣ ከዚህ ብርሃን የተነሳ ህልሞቻችሁን ተረድታችሁ በህልሞቻችሁ ላይ በምታደርጉት ሪያክሽን ህይወታችሁ ላይ ትልቅ ለውጥ እንደሚመጣ አምናለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ይባረክ። አሜን። ከጥበበኞች ሰውሮ ለኛ ለማንረባ ለማንጠቅም ለነበርን በጨለማ ለነበርን እግዚአብሔር ስሙ ይባረክ። አሜን። ወደ ብርሃን አምጥቶ የሱ መሳሪያ፣ የሱ መጠቀሚያ፣ የሱ መክበሪያ እንዲሁም ደግሞ ለሌሎች ደግሞ በረከት እንድንሆን ያደረገን ጌታ ስሙ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። አሜን። በዚህ አጋጣሚ ኢንካሬጅ አደርጋችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች፣ ሼር ያላደረጋችሁ፣ ላይክ ያላደረጋችሁ ኮሜንት መስጫ ላይ አሜን እንዲሁም ተባረኪ ብላችሁ ያላላችሁ ሰዎች ካላችሁ ኢንካሬጅ አደርጋችኋለሁ። ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ሼር ደግሞ ለሌሎችም። ምክንያቱም ሌሎቹ ራሱ አሉ በጣም ብዙ ምስኪኖች መስማት ያለባቸው ማየት ያለባቸው በብዙ ጭንቅ መከራ ውስጥ ያሉ የእግዚአብሔር ቃል በራሱ የሚያጽናና ስለሆነ መጽናናት ያለባቸው ብዙ ሰዎች አሉና ወዳጆቼ ለነሱ ደግሞ ሼር እንደምታደርጉ በጣም በዚህ አጋጣሚ ወዳችኋለሁ። አሜን። ስለምትታዘዙ ለሌሎች ደግሞ በረከት ስለሆናችሁ በእውነት እናንተ ሼር ስታደርጉ እናንተ ናችሁ በረከት ለነሱ ነው አይደለም። አሜን። አብራችሁ ነው ወንጌልን እየሰራችሁ ያላችሁትና ጌታ ኢየሱስ ይባርካችሁ። በዚህ አጋጣሚ ይሄን ሚኒስትሪ ማገዝ ፈልጋለሁ፣ አብሬ መቆም ፈልጋለሁ። ይሄ ወንጌል ነው ብዙዎች ጋር እንዲደርስ ባንቺ እግዚአብሔር እየተጠቀመ ነው ለምትሉ ሰዎች በዚህ ሴክሽን መስጫው ላይ ፔፓል አለ። በፔፓል እንዲሁም ጎፈንድሚም ተከፍቷል። ጎፈንድሚም ደግሞ በዛ መስጠት ትችላላችሁ። ስሙ ይባረክ። እግዚአብሔር ይመስገን። ዘራችሁን መዝራት መብላት ብቻ ሳይሆን ደግሞ እናንተም ደግሞ ምክንያቱም የእግዚአብሔር ቃል እንዳይፈርድብን እንዳንጠየቅ ለዊን ግን ቸል እንዳትለው ተጠንቀቅ ይላል የእግዚአብሔር ቃልና እኔ እግዚአብሔር አገልጋይ ነኝ፣ እኔ ሌዊ ነኝ። ስሙ ይባረክ። አሜን። ጌታ ይመስገን። ስለዚህ ጠቀሙ ሰዎች ጠቃሚም ሁኑ። አሜን። ጌታ ይባረክ። ጠቃሚም ሁኑ። እናንተ ማገልግሉ አብራችሁኝ። ምክንያቱም እኔ አሁን ለዚህ ቪዲዮ ነው ጊዜን ሰጥቼ ሰዓቴን ሰጥቼ ዘመኔን ሰጥቼ ጸልዬ አንብቤ ከእግዚአብሔር ተቀብዬ እንዲሁም ደግሞ ከዛም አልፎ ተርፎ ቪዲዮ ኤዲት የሚያደርግልኝ ልጅ አለ። ለሱ ደግሞ የምከፍለው ሳንቲም አለ። አያችሁ፣ ይሄን ሁሉ ነው ለእግዚአብሔር እኔ ሰጥቼ ማገለግለው። ዝም ብሎ አይደለም። አገልጋይ ዝም ብሎ ከንትን ላይ ብድግ ብሎ ሸልፍ ላይ ቁጭ የሚል አይደለምና እናንተ በጣም ታስፈልጉኛላችሁ። በዚህ አጋጣሚ ደግሞ ይሄንን የምታረጉ እህትና ወንድሞች ስላላችሁ ጌታን እጅግ አድርጌ ስለናንተ አመሰግናለሁ። ጌታ ዘመናችሁን ይባርክ። በእውነት ካላችሁ ላይ ስጡ፣ እግዚአብሔር ይባርካችኋል። አሜን። ጌታ ይመስገን። ጌታ ይባረክ። ሃሌሉያ። ስለዚህ ዛሬም ህልምን መረዳት በሚል ነው ማካፈላችሁ። ህልምን መረዳት በጣም አስፈላጊ ነገር ነው ወዳጆቼ። ህልምን መረዳት፣ ህልምን ማንረዳ ከሆነ በጣም እንበላለን። እንዳልኳችሁ ኢየሱስ ጌታ ነው። ዛሬ እንደ መግቢያ የእግዚአብሔር ቃል አሳያችኋለሁ። ያዕቆብ ላየው ራእይ ተረድቶ እንዴት እንደጸለየ ነው ዛሬ ደግሞ ማሳያችሁ። ስለዚህ ለምታዩት ራእይ እያንዳንዷ ነገር መልስ እንድታገኙ እግዚአብሔር በህይወታችሁ ላይ ያሳያችሁን ነገር አፕላይ እንዲሆን ስጋ እንዲለብስ የምታደርጉት ባይዘዌ እናንተ ናችሁ። እግዚአብሔር የተሰወረውን የማይመረመረውን የጠለቀውን ነገር ለእናንተ አሳልፎ ይሰጣል፣ ያሳያል፣ አይናችሁን ይከፍታል። በአፍላ ሌሊት እግዚአብሔር ጆሮአችሁን ከፍቶ ድምጽ ያሰማችኋል። ስለዚህ ያንን በህይወታችሁ ላይ አምጥታችሁ አፕላይ ማድረግ ያለባችሁ ግን የእናንተ ኃላፊነት ነው ማለት ነው። ስለዚህ ይህንን ኃላፊነት ደግሞ እንዴት አድርጌ ላድርግ ስትሉ
ወይ ደግሞ ልትሉ ትችላላችሁ። ይኸው እግዚአብሔር ሄቨንን ሰጥቷችኋል። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። ምክንያቱም በመካከላችሁ ነቢይን አስነሳለሁ ከዛ ለሱ ሳልነግረው ምንም ነገር የሚሆን ነገር የለም ይላልና እግዚአብሔር ነቢያትን ሲያስነሳ በህይወታችን ላይ በዚህ አጋጣሚ በጣም ብለስድ ነው። ነቢያቶች በእውነት ነው የምላችሁ ማያጭበረብሩ የውሸታም ያልሆኑ ከጥንቆላ ጋር ምናምን እንትን የሌላቸው ንጹህ ወንጌል የእግዚአብሔር ወንጌል የሚሰብኩ ረብተኞች ያልሆኑ ገንዘብ ወዳድ ያልሆኑ ጥቅመኞች በቃ እንደ ጆተኒ ገንዘብ ካላስገባችሁ የማይጸልዩ ምናምን እንደነዚህ አይነት ሰዎችን ነው እንጂ እግዚአብሔር የሚጸየፋቸውና እነዚህ ነቢያት ያልሆኑ ናቸው ግን አይደሉም። በቃ እግዚአብሔር ተጸይፏቸዋልና በእርግጥ ግን ከእውነተኞች ጋር ደግሞ እንድንቆም ምክንያቱም እውነተኞች በቀጠሉ ቁጥር ስተተኞች ወይ ይመለሳሉ ወይ ይጠፋሉ። ስለዚህ እግዚአብሔር በህይወታችሁ ላይ ትልቅ ነገር እንደሚያደርግ አምናለሁ። ጌታ ይመስገን። ያዕቆብ ላይ የራእይ ተረድቶ የጸለየውን ክፍል እናያለን። ዘፍጥረት ምዕራፍ 28 ቁጥር 16 ከ16 እስከ 22 ያለውን አነባለሁ። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔም አላወኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶ የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስለተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልሁት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ ብሎ ያዕቆብ ተሳለ፣ ጸለየ። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ይህንን ክፍል ታውቁታላችሁ። ያዕቆብ ከአባቱ ከእናቱ ከወንድሙ ከሁሉ ከሀገሩ ከዘመዱ ተለይቶ ሲወጣ ምንም ባጠፋው ጥፋትም ይለይ እግዚአብሔር ግን እሱ ላይ ፕሮግራም ስለነበረው እሱ ላይ ዓላማ ስለነበረው እቅድ ስለነበረው እግዚአብሔር በህይወቱ ላይ ምን አሳየው? ሰማያትን ከፍቶ አሳየው። ኢየሱስ ጌታ ነው። ሰማያት ከፍቶ ሲያይ ያዕቆብ ያንን ስፍራ አቤት እንዴት አስፈሪ ነው፣ በቃ ከዚህ በኋላማ እዚህ ቦታ ላይ ምናምን ብሎ ያንን ቦታ አደናንቆ ላጥ ብሎ አልሄደም። እዛ ስፍራ ላይ ኪዳን አደረገ ከእግዚአብሔር ጋር። ኢየሱስ ጌታ ነው። አያችሁ፣ ህልማችሁን ስትረዱ ለህልማችሁ ቦታ ይኖራችኋል፣ ለህልማችሁ ስፍራ ይኖራችኋል፣ ለህልማችሁ ትተጋላችሁ። ብዙ ሰው በቃ እየተንከራተተ ነው የሚኖረው። ለምንድን ነው ስትለኝ ስፍራውን አያውቅም፣ ህልሙን አልተረዳም። እግዚአብሔር እኮ ሳያሳይ ቀርቶ እኮ አይደለም። እግዚአብሔር እኮ ሳይነግርህ እኮ ቀርቶ አይደለም። እግዚአብሔር እኮ ያሳየናል፣ ይነግረናል። ግን ያንን ያሳየንን ነገር የመረዳት ኃላፊነት እኛ አለብን። እንዴት ነው መረዳት ማለት? አላውቅም ካልክ ለሱ መፍትሄ መጸለይ ነው። እግዚአብሔር ሆይ የማየውን ህልም እንድረዳ እርዳኝ። እዛኛው ቪዲዮ ላይ ሄዳችሁ ስታዩ ክፍል 2 ላይ ህልምን መረዳት ክፍል 2 ሄዳችሁ ስታዩ በጣም እዛ ላይ ገልጫዋለሁ፣ አብራርቻዋለሁ። አልደግመውም። ሄዳችሁ እዩት እናንተ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ እንዴት አድርገን ካልተረዳን በስተቀር ወደ አፕ ላይ መሆን አይመጣም፣ አይሆንም፣ አካል አይለብስም። ያዕቆብ እንደተናገረው እንዳለው እግዚአብሔር ፊት ተንበርክኮ በጣም ሂሶ ስማርት ዘይት ይዞ ነው የወጣው ሰውዬው። አያችሁ፣ ቫልዩ አለው። ዛሬ እኛ በዘይት በጣም ብዙ እንትናለን። አንዳንዶቻችን ደግሞ ጠልተናል ዘይት ኖ ኪዳን አለው። ባይዘዌ በጣም አዲስ ኪዳንም ላይ ተጽፏል። ስለዚህ በዘይት አፍስሶ ጸለየበት ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ያንን ስፍራ ይሄ ስፍራ የእግዚአብሔር ቤት ይሆናል አለ። ቤቴል አለው። አያችሁ፣ ሃሌሉያ። ኢየሱስ ያድናል። ዛሬ በጌታ በኢየሱስ ክርስቶስም ለምታዩት እያንዳንዷ ራእይና ህልም መጸለይ ትጀምራላችሁ ከዚህ ሰዓት ጀምሮ። አሜን። ምክንያቱም ስትለኝ ብርሃን ወደ ህይወታችሁ ሲመጣ
እግዚአብሔር ሊያነቃችሁ ነው ይሄንን ቃል እየተናገረ ያለው። እግዚአብሔር ሊያነቃችሁ፣ ሊያባንናችሁ፣ ለሚያሳያችሁ ነገር ፎከስ እንድትሆኑ፣ ትኩረት እንድትሆኑ፣ እንድትሰጡት እግዚአብሔር ይፈልጋል። ስለዚህ በጌታ በኢየሱስ ስም ሚስ የምታደርጉት ነገር እንዳይኖር ጸልይላችኋለሁ እንጂ ጂሰስ ማይቲ ኔም። ጌታ ይመስገን። ሃሌሉያ። ስለዚህ ያዕቆብ ፈራ፣ ተንቀጠቀጠ። ከዛስ ዘይት አመጣ፣ አፈሰሰ፣ ድንጋዩን አቆመ፣ ሐውልት አደረገ፣ ኪዳን አደረገ እዛ ቦታ ላይ፣ እዛ ስፍራ ላይ። ከዛ ስለት መሳል ጀመረ። ስንቶቻችን ደፍረን ስለት እንሳላለን በእግዚአብሔር ፊት? ስለት እነንትና ቤት ቀርቷል እንዳትለኝና እንዳታስቀኝ። አረ ለእግዚአብሔር ዛሬም ትሳላለህ። አገለግልሃለሁ፣ እንዲህ ቢሆንልኝ ጌታ ሆይ፣ ይሄ አሁን ያሳየኝን ነገር ወደ እውን ብታመጣው፣ እንዲና እንዲያኮ ቢሆን እንዲህ አደርግልሃለሁ። እግዚአብሔር ዘመኔን ለአንተ እኖራለሁ፣ እንደዚህና እንደዚህ እላለሁ፣ እንደዚህና እንደዚህ አደርጋለሁ። አሜን ይባላል። ተሳሉ። በእውነት እግዚአብሔርን ታዩታላችሁ፣ እጁን ታዩታላችሁ፣ ክንዱን ታዩታላችሁ። የተሳላችሁትን ስለት ደግሞ መክፈል ይሁንላችሁ በኢየሱስ። ኢየሱስ ጌታ ነው። ብዙ ሰው ጌታ ሆይ ከዚህ ጉድ ካወጣኝ ዘመኔን ሁሉ አንተን አገለግላለሁ ብሎ ልክ ከዛ ጉድ ከወጣ በኋላ ወደ ስራው ነው የሚሮጠው። እንኳን አይደለም ሊያገለግለው፣ እንኳን አይደለም ለእግዚአብሔር ሊኖርለት። በቃ ዘመኔን ሙሉ እንዲና እንዲያደርጋለሁ ይላል። አያደርግም። ዘመንን ሙሉ አይደለም አንድ ቀንም አታደርግም። አያችሁ፣ ሚስዳፕ። ከዛ ኪዳንን ታፈርሳለህ። እግዚአብሔር የተናገረህ ሌላ፣ የምትኖረው ህይወት ሌላ። ከዛ እግዚአብሔር ሆይ ምን አርጌ ነው ትላለህ። እግዚአብሔር ምን አርጌ ነው ትያለሽ። እንደሱ አይደለም። ኪዳን እግዚአብሔር የኪዳን አምላክ ነው። በጣም ሲሪየስ ነው። ስለዚህ በጌታ በኢየሱስ ስም መንቃት ይሁንልን። አሜን። ጌታ ይመስገን። ስለዚህ ሐውልት ተከለ። ይሄ አለ የእግዚአብሔር ቤት ነው የሚሆነው አለ። በሰላም ስመለስ እዚህ ቦታ ላይ አጥናለሁ አለ። እዚህ ቦታ ላይ አርዳለሁ አለ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ስለዚህ ህልሙን ባይረዳ ኖሮ ይሄንን ማድረግ ይችል ነበር። ህልሙን ስለተረዳው ነው። እግዚአብሔር ሰማይ ከፍቶ ሲያሳየው በሱ ላይ ያለው ፕሮግራም እንደሚፈጸም አውቋል። ይሄ ብርሃን አያመልጠኝም አለ። ሚስም አላደርገውም አለ። ኢየሱስ ያድናል። ሃሌሉያ። ዛሬ በጌታ በኢየሱስ ስም አይኖቻችሁ እንዲከፈቱ ጸልያለሁ። ለምታዩት ህልም ሪስፖንድ መስጠት እንዲሆንላችሁ በኢየሱስ ስም እግዚአብሔር አቅም ጉልበት እንዲሆናችሁ ደግሞ መንፈስ ቅዱስ እንዲያግዛችሁ እንጂ ጂሰስ ማይቲ ኔም ጸልያለሁ። ክብር ሁሉ ለኢየሱስ ይሁን። ጋድ ብለስ ዩ። ጌታ ይመስገን። ደግሞ በክፍል 4 እስከምንገናኝ ጌታ ይባርካችሁ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች እንዳትረሱ ሰብስክራይብ አድርጉ። ለሌሎች ደግሞ ሼር አድርጉ። ብዙ ሰዎች ይነቃሉ። ብዙ ሰዎች ይሄንን ሲያዩ ይጽናናሉ፣ ይበረታሉ። ከተደሰታችሁ ይሄንን አድርጉ። ጌታ ኢየሱስ ይባርካችሁ፣ ብርክ ያርጋችሁ። ሻሎም